ይህ አዋዜ ነው። ሐምሌ ግም ሲል ኤርፎርስ ዋን የተባለው ነጭና ሰማያዊ ቅብ አሳ ነባሪ መሳይ ወደ ላይ 6 ፎቅ ያህል የረዘመ ከማንኛውም የጠላት ጥቃት ራሱን መከላከል የሚችልና መሬትን ያናወጠ የኒውክሌር ፍንዳታ እንኳ የማይሰባብረው መሳይ የለሽ ኃያል አውሮፕላን አፍንጫውን ወደ ምስራቅ አፍሪካ ደግኖ ይበራል። ዋይት ሃውስ በሰማይ ማለት ነው። ይህ አሉሚኒየማዊ ጥያራ ራሷ ዩናይትድ ስቴትስ አሜሪካ ናት። የፕሬዝደንት ባራክ ሁሴን ኦባማ አውሮፕላን ኤርፎርስ ዋን። እዚህ አውሮፕላን የመጀመሪያ መድረሻ ኬንያ መሆኗ አያስገርምም። ዘ ሆም ካሚንግ ኦፍ ኤ ሎስት ሰን ወይም ከቶማስ ሃርዲ ተውሰን ዘ ሪተርን ኦፍ ዘ ኔቲቭ ልንለው እንችላለን። ኦባማ ወደ ቤታቸው ነውና የሚመጡት፣ የቤተሰብ ጉብኝት ነውና። አውሮፕላኑ ወደ አዲስ አበባ ሲያቀና ግን ፍጹም የተለየ መልክ ይይዛል። የምድራችን ልዕለ ኃያል አገር ዩናይትድ ስቴትስ አሜሪካ መሪ ፕሬዝደንት ባራክ ሁሴን ኦባማ ያለፉት ተከታታይ 4 የኢትዮጵያ መሪዎች ንጉሠ ነገሥት ኃይለ ሥላሴ፣ ኮሎኔል መንግሥቱ ኃይለ ማርያም፣ አቶ መለስ ዜናዊና አቶ ኃይለ ማርያም ደሳለኝ በመካከላቸው ባሳለፉት 80 ዓመታት ውስጥ ለመጀመሪያ ጊዜ የመጀመሪያው በስልጣን ላይ ያለው የአሜሪካ ፕሬዝደንት የሚያደርጋቸው ጉብኝት ነው በኢትዮጵያ። ከኢትዮጵያ ያለፉት 80 ዓመታት መሪዎች ወይም ገዢዎች መካከል ለዋይት ሃውስ ፍጹም እንግዳ የነበሩት አሁን በዚምባብዌ የሚኖሩት ኮሎኔል መንግሥቱ ኃይለ ማርያም ብቻ ናቸው። አሜሪካንን በመጎብኘት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካና ለጥቁሩ ሕዝብ አስገራሚ ክብርና አቀባበል የተደረገላቸው አጼ ኃይለ ሥላሴ የነበሩ። በተለይም በኬኔዲ ጊዜ በጃንሆይ ጉብኝት አሜሪካ የተሰማት ክብር አሁን የኢትዮጵያ ፕሬዝደንት ኦባማን በማስተናገድ የሚሰማትን አይነት ክብር ነው። አቶ መለስ ዜናዊ ከአንዴም 2 ጊዜ የዋይት ሃውስ እንግዳ ነበሩ። አቶ ኃይለ ማርያም ደሳለኝም በቅርቡ ከነባለቤታቸው ቀዳማዊት እመቤት ሮማን ተስፋዬ ጋር የፕሬዝደንቱና የቀዳሚ እመቤት ሚሼል ኦባማ እንግዳ ነበሩ ከሌሎች የአፍሪካ መሪዎች ጋር። ከነዚህ 4 ተከታታይ የኢትዮጵያ መሪዎች የልዕለ ኃያሏን አሜሪካ ፕሬዝደንት ተቀብሎ በሀገሩ ለማስተናገድ የመጀመሪያው ታሪካዊ መሪ ለመሆን እየታደሉት ግን አቶ ደሳለኝ ኃይለ ማርያም ናቸው። እኚህ ሰው ማን ናቸው? አቶ ኃይለ ማርያም ደሳለኝ ውልደታቸው ወላይታ ሆምባሬ የምትባል መንደር ውስጥ ነው። የፊታችን ሐምሌ 2ኛ ሳምንት የመጨረሻ 2 ቀናት በአንዱ የ50ኛ ዓመት ልደታቸውን ያከብራሉ። የአጋጣሚ ነገር ሆኖ ነው ይህ የመጀመሪያ የአሜሪካ ፕሬዝዳንታዊ ጉብኝት ከሀገሪቱ ባለፈ በግል ለሳቸው የ50ኛ ዓመት ልደት የተበረከተ ስጦታ ተደርጎ ሊቆጠር ይችላል። የሶስት ልጆች አባት የሆኑት ኃይለ ማርያም ደሳለኝ በአዲስ አበባ ዩኒቨርሲቲና በአውሮፓ የተማሩ የ2 ዲግሪ ባለቤት ሲሆኑ ባለቤታቸው ወይዘሮ ሮማን ተስፋዬም ከሁለተኛ ደረጃ ጀምሮ የትምህርት ቤት የክፍል ጓደኛቸው የነበሩና እስከ 4 ኪሎ ዩኒቨርሲቲ የዘለቁ እንደሳቸው የተለያዩ ዲግሪዎች የያዙ በቤተ ክርስቲያን የተጋቡ የረጅም ጊዜ የህይወት ጓደኛቸውን ያገቡ ሰው ናቸው። ሲቪል ኢንጂነሩ ኃይለ ማርያም ደሳለኝ እንደ ቀደምቶቻቸው ጓድ መንግሥቱ ኃይለ ማርያምና አቶ መለስ ዜናዊ ወታደራዊ ጀርባ የሌላቸው ስልጣን ከመያዛቸው በፊት ደግሞ የኮሌጅ ትምህርት ደረጃ ያላቸው ፍጹም ሲቪል ናቸው። ከ8 ልጆች መካከል ያደጉትና የቤተሰቡ የባህር ልጅ የሆኑት ደሳለኝ ኃይለ ማርያም ከቤተሰባችን መካከል ያልተማረ የለብንም ብለው መፎከር የሚችሉ የምሁር ቤተሰብ ናቸው። 3 እና 4 ወንድሞቻቸው በዩኒቨርሲቲ ሌክቸረር እንደሆኑ ይናገራሉ። ዋሽንግተን ፖስት ጋዜጣ እንደሚተቸው እንደዚሁም ሌሎች አያሌ የሰብአዊ መብት ድርጅቶች
አቶ ኃይለማርያም ደሳለኝና ፓርቲያቸው ኢህአዴግ ይህ ክብር አይገባቸውም ነበረ። አፍሪካ ጠንካራ ተቋማት እንጂ ኃይለኛ አምባገነኖች አያስፈልጓትም ብለው ነበረ ኦባማ በ2009 የጋና ፓርላማ ፊት ቆመው ባደረጉት ንግግራቸው በማለት ዋሽንግተን ፖስት ያስታውሳል። ንግግሩንም ታሪካዊ ይለዋል። እንዲህ አይነቱ እምቢልታ አለ ዋሽንግተን ፖስት ሲቀጥል በመላው ዓለም የተደመጠና ለአፍሪቃ መሪዎች ከኬንያ ልጅ ተስተጋባ ተስፋ ሰጪ ንግግር ነበረ። መጀመሪያ መደገፍ ጠንካራና ቀጣይነት ያለው ዲሞክራሲያዊ ንቅናቄዎችን ነው ነበር ያሉት ኦባማ ያኔ ይላል ዋሽንግተን ፖስት። የገዛ ንግግራቸውን ሳይረሱት አልቀረም አለመለስ ብሎ በምሬት ሲተች። ዋይት ሃውስ እንዳስታወቀው ፕሬዚደንት ኦባማ በስልጣን ላይ ያለ የመጀመሪያው የዩናይትድ ስቴትስ አሜሪካ መሪ በመሆን ይህን ክብር ለኢትዮጵያ ያጎናጽፋሉ። ታሪካዊና ሰላማዊ እንዲሁም ዲሞክራሲያዊ የስልጣን ሽግግር ያደረገችውን ናይጄሪያ ፊት ነስቶ ወይም በተራ ቋንቋ አፍንጫ ሽላሽ ብሎ ኢትዮጵያን የመሰለ ስር የሰደደች የሰው ልጅ መብቶችን ደፍጣጭ ሀገርን መጎብኘት ሊያስቡትም ይከብዳል ይላል ዋሽንግተን ፖስት። ኢትዮጵያ ይላል ዋሽንግተን ፖስት ነፃ ሚዲያዎችን ጉሮሮ ፈጥርቆ በመያዝና ተቃዋሚዎችን ጠንካራ ጭቆና ውስጥ በማስገባት በጉልበተኛነትና በጭቆና የምትገዛ ናት። ከሰኔ እስከ ሰኔ ባለፈው ዓመት እንኳ ወደ 34 ጋዜጠኞች እግራቸው ባደረሳቸው በኩል ሸሽተው ከሀገር ወጥተዋል። ኢትዮጵያ ከዓለማችን ጋዜጠኛ አሳሪ መንግስታት መካከል ዋነኛዋ ናት ይላል ዋሽንግተን ፖስት። የአሜሪካ አስተዳደር እነዚህን ታጋይ ጋዜጠኞችና የዲሞክራሲ ደጋፊዎችን ባለፈው ሚያዝያ ወር ጥረታቸውን አቧራ አልብሶ ነበረ። እሱም ዌንዲ ሸርማን የተባለው ምክትል ውጭ ጉዳይ ሚኒስትር አዲስ አበባን ጎብኝተው የኢትዮጵያ ዲሞክራሲን በማጠናከር ብዙ ርቀት ሄዳለች ብሎ ነበረ። ምርጫ በተደረገ ቁጥር ነገሮች ከጥሩ ወደ በለጠ ጥሩ ተረማምደዋል ያሉ ጊዜ ነው ይላል የታጋይ ጋዜጠኞችና የዲሞክራሲ ደጋፊዎችን አንገት ያስደፉት ዋሽንግተን ፖስት እንደሚለው። የወይዘሮዋን መግለጫ ተከትሎ ገዢው ፓርቲ ምርጫ አካሂዶ የሀገሪቱን ፓርላማ መቀመጫዎች ሁሉ ጠቅሎ 100% አሸናፊ ሆነዋል። በእርግጥም በ2010 አሸንፎ ከነበረው 99.6 በመቶ አንጻር ሲታይ ወይዘሮ ዌንዲ እንዳሉትም ይሄ የበለጠ መሻሻል ነው ሲል ይሳለቃል። የኢትዮጵያ መንግስት ምርጫውን ያለ አፍሪካ ህብረት ታዛቢዎች በስተቀር ማንም እንዲከታተለው አልፈቀደም ማለት። ከምርጫው በኋላም 2 የተቃዋሚ ፓርቲ አባላትና 1 እጩ ተገድለዋል። መንግስት ለሶስቱም ግድያዎች ለአንዱም በኃላፊነት አልጠየቅም ሲል አስተባብሏል ይላል ዋሽንግተን ፖስት። ይህን የኢትዮጵያ ገጽታና በአንጻራዊነት የተቀመጠውን የናይጄሪያ ዲሞክራሲያዊ ገጽታ ይተነትንና ወደ ምድምደም ይሄዳል። የኦባማ ኢትዮጵያን መጎብኘት ትርጉሙ ለአፍሪቃ ምን ማለት ነው? ዋሽንግተን ፖስት እንደሚለው ዲሞክራሲ ይህን ያህልም ከቁብ የሚገባ ነገር አይደለም ማለት ነው። ጉዳዩ በኦባማ ደጋፊዎች በኩል ግን በተለየ መንገድ ነው የሚታየው። የአትላንቲክ ምክር ቤት የአፍሪቃ ማዕከል ዲሬክተር ሰይድ ፋም እንደሚሉት ኦባማ ኢትዮጵያን ለመጎብኘት በመወሰናቸው ደግ አድርገዋል። ሰይድ ፋም እንደሚከራከሩት ኢትዮጵያና አሜሪካ ከ100 ዓመት በላይ ያስቆጠረ የዲፕሎማቲክ ግንኙነት ያላቸው ሀገሮች ናቸው። በኢኮኖሚ ደረጃ ስናይ በዓለማችን በፍጥነት በማደግ ላይ ከሚገኙ 5 ሀገሮች መካከል ኢትዮጵያ አንዷ ናት። ለበርካታ ዓመታት ባለ 2 አሃዝ እድገት ያስመዘገበች ሀገር ናት። 90 ሚሊዮን ህዝቧ ለአሜሪካ ኩባንያዎች ከባድ የሆነ ኢኮኖሚያዊ ጠቃሚነት ያለው ነው። በዛ በቋፍ ላይ ባለ ክልል
አፍሪካ ቀንድ መሃል ኢትዮጵያ የመረጋጋት ዋስትና የተቋጠረባት መልህቅ ናት። ዋይት ሃውስ በበኩሉ እንዳለው ደግሞ በክልሉ አሜሪካ እንደ ኢትዮጵያ ያለ ጸረ ሽብር የደህንነት አጋር የላትም። በዚህ ፍጥጫ መካከል የፕሬዝደንት ኦባማና የጠቅላይ ሚኒስትር ኃይለማርያም ደሳለኝ የአየር ማረፊያ ግንኙነትም ሆነ ምናልባት የቤተ መንግሥት ውይይት ከዛን ሰሞን ዓለም አቀፋዊ ትዕይንቶች መካከል ግንባር ቀደሙ ይሆናል። የዓለም ዓይን ኢትዮጵያ ላይ ይወድቃል፣ ለክፉም ለደጉም። ይህ አዋዜ ነው። የቤተሰብ ጉብኝት ነውና አውሮፕላኑ ወደ አዲስ አበባ ሲያቀና ግን ፍጹም የተለየ መልክ ይይዛል። የምድራችን ልዕለ ኃያል አገር ዩናይትድ ስቴትስ አሜሪካ መሪ ፕሬዝደንት ባራክ ሁሴን ኦባማ ያለፉት ተከታታይ 4 የኢትዮጵያ መሪዎች ንጉሠ ነገሥት ኃይለ ሥላሴ፣ ኮሎኔል መንግሥቱ ኃይለ ማርያም፣ አቶ መለስ ዜናዊና አቶ ኃይለ ማርያም ደሳለኝ በመካከላቸው ባሳለፉት 80 ዓመታት ውስጥ ለመጀመሪያ ጊዜ የመጀመሪያው በስልጣን ላይ ያለው የአሜሪካ ፕሬዝደንት የሚያደርጋቸው ጉብኝት ነው በኢትዮጵያ። ከኢትዮጵያ ያለፉት 80 ዓመታት መሪዎች ወይም ገዢዎች መካከል ለዋይት ሃውስ ፍጹም እንግዳ የነበሩት አሁን በዚምባብዌ የሚኖሩት ኮሎኔል መንግሥቱ ኃይለ ማርያም ብቻ ናቸው። አሜሪካንን በመጎብኘት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካና ለጥቁሩ ሕዝብ አስገራሚ ክብርና አቀባበል የተደረገላቸው አጼ ኃይለ ሥላሴ ያደጉትና የቤተሰቡ የባህር ልጅ የሆኑት ደሳለኝ ኃይለ ማርያም ከቤተሰባችን መካከል ያልተማረ የለብንም ብለው መፎከር የሚችሉ የምሁር ቤተሰብ ናቸው። 3 እና 4 ወንድሞቻቸው በዩኒቨርሲቲ ሌክቸረር እንደሆኑ ይናገራሉ። ዋሽንግተን ፖስት ጋዜጣ እንደሚተቸው እንደዚሁም ሌሎች አያሌ የሰብአዊ መብት ድርጅቶች አቶ ኃይለ ማርያም ደሳለኝና ፓርቲያቸው ኢህአዴግ ይህ ክብር አይገባቸውም ነበረ። አፍሪካ ጠንካራ ተቋማት እንጂ ኃይለኛ አምባገነኖች አያስፈልጓትም ብለው ነበረ ኦባማ በ2009 የጋና ፓርላማ ፊት ቆመው ባደረጉት ንግግራቸው በማለት ዋሽንግተን ፖስት ያስታውሳል። ንግግሩንም ታሪካዊ ይለዋል። እንዲህ አይነቱ እምቢልታ አለ ዋሽንግተን ፖስት ሲቀጥል በመላው ዓለም የተደመጠና ለአፍሪቃ መሪዎች ከኬንያ ልጅ የተስተጋባ ተስፋ ሰጪ ንግግር ነበር። ያከብራሉ። የአጋጣሚ ነገር ሆኖ ነው ይህ የመጀመሪያ የአሜሪካ ፕሬዝዳንታዊ ጉብኝት ከሀገሪቱ ባለፈ በግል ለሳቸው የ50ኛ ዓመት ልደት የተበረከተ ስጦታ ተደርጎ ሊቆጠር ይችላል። የ3 ልጆች አባት የሆኑት ኃይለማርያም ደሳለኝ በአዲስ አበባ ዩኒቨርሲቲና በአውሮፓ የተማሩ የ2 ዲግሪ ባለቤት ሲሆኑ ባለቤታቸው ወይዘሮ ሮማን ተስፋዬም ከሁለተኛ ደረጃ ጀምሮ የትምህርት ቤት የክፍል ጓደኛቸው የነበሩና እስከ 4 ኪሎ ዩኒቨርሲቲ የዘለቁ እንደሳቸው የተለያዩ ዲግሪዎች የያዙ በቤተ ክርስቲያን የተጋቡ የረጅም ጊዜ የህይወት ጓደኛቸውን ያገቡ ሰው ናቸው። ሲቪል ኢንጂነሩ ኃይለማርያም ደሳለኝ እንደ ቀደምቶቻቸው ጓድ መንግሥቱ ኃይለማርያምና አቶ መለስ ዜናዊ ወታደራዊ ጀርባ የሌላቸው ስልጣን ከመያዛቸው በፊት ደግሞ የኮሌጅ ትምህርት ደረጃ ያላቸው ፍጹም ሲቪል ናቸው። ከ8 ልጆች መካከል የነበሩ በተለይም በኬኔዲ ጊዜ በጃንሆይ ጉብኝት አሜሪካ የተሰማት ክብር አሁን የኢትዮጵያ ፕሬዝደንት ኦባማን በማስተናገድ የሚሰማትን አይነት ክብር ነው። አቶ መለስ ዜናዊ ከአንዴም 2 ጊዜ የዋይት ሃውስ እንግዳ ነበሩ። አቶ ኃይለማርያም ደሳለኝም በቅርቡ ከነባለቤታቸው ቀዳማዊት እመቤት ሮማን ተስፋዬ ጋር የፕሬዝደንቱና የቀዳሚ እመቤት ሚሼል ኦባማ እንግዳ ነበሩ ከሌሎች የአፍሪካ መሪዎች ጋር። ከነዚህ 4 ተከታታይ የኢትዮጵያ መሪዎች የሌላ ኃያሏን አሜሪካ ፕሬዝደንት ተቀብሎ በሀገሩ ለማስተናገድ የመጀመሪያው ታሪካዊ መሪ ለመሆን እየታደሉት ግን
አቶ ደሳለኝ ኃይለማርያም ናቸው። እኚህ ሰው ማን ናቸው? አቶ ኃይለማርያም ደሳለኝ ውልደታቸው ወላይታ ሆምባሬ የምትባል መንደር ውስጥ ነው። የፊታችን ሐምሌ ሁለተኛ ሳምንት የመጨረሻ 2 ቀናት በአንዱ የ50ኛ ዓመት ልደታቸውን ይህ አዋዜ ነው። ሐምሌ ግም ሲል ኤርፎርስ ዋን የተባለው ነጭና ሰማያዊ ቅብ አሳ ነባሪ መሳይ ወደ ላይ 6 ፎቅ ያህል የረዘመ ከማንኛውም የጠላት ጥቃት ራሱን መከላከል የሚችልና መሬትን ያናወጠ የኒውክሌር ፍንዳታ እንኳ የማይሰባብረው መሳይለሽ ኃያል አውሮፕላን አፍንጫውን ወደ ምስራቅ አፍሪካ ደግኖ ይበራል። ዋይት ሃውስ በሰማይ ማለት ነው። ይህ አሉሚኒየማዊ ጥያራ ራሷ ዩናይትድ ስቴትስ አሜሪካ ናት። የፕሬዝደንት ባራክ ሁሴን ኦባማ አውሮፕላን ኤርፎርስ ዋን። እዚህ አውሮፕላን የመጀመሪያ መድረሻ ኬንያ መሆኗ አያስገርምም። ዘ ሆም ካሚንግ ኦፍ ኤ ሎስት ሰን ወይም ከቶማስ ሃርዲ ተውሰን ዘ ሪተርን ኦፍ ዘ ኔቲቭ ልንለው እንችላለን። ኦባማ ወደ ቤታቸው ነውና የሚመጡት።